ራስህ እንደ እውነተኛ አድርገህ አትሂድ። ሁሌም ቢሆን ራስህ እሺ፣ በቃ አንተ ትክክል ነህ። ጥፋተኛ ብቻ ነኝ ያልኩህ ነው። በቃ ድጋሚ ከሰበረውን አታገኝ። አሁን እሺ፣ ስማ ላገኘው ወይ ጉድ! እንደው አንዳንድ ሰዎች ግን ግርም ይሉኛል። በቃ ህይወታቸውን በሙሉ በሰው እየተጫወቱ በሰው የሚገነቡ ህይወታቸውን ማለት ነውና በጣም ይገርመኛል። ሜሪ ማለት በጣም ከባድ ሰው ናት፣ እውነት ለመናገር ማለት ነውና ማለት አንቺ የእውነት ሰው ከሆንች ትናንትና ሩታ አርግዛ እንደዛ እያለቀሰች አንቺ ከማንም ጋር ስትሄጂ ነበር፣ አረስተዋት ነበር እስከ ነጭራሹ ማለት ነውና በጣም ገርሞኝ ነበርና ሜሪ ማለት በጣም ከባድ ሰው ናት ያልኳችሁ ምክንያት ምንድነው? የሆነ ብጥብጥ ካለበት ቦታ በጣም በቃ ልክ እንደ ወንድ ነው፣ በቃ እንደ ጀብድ ነው የሚሰራትና እንደዚህ አይነት ቦታዎች በቃ የሆነ ዋካት ያለበት ነገሮችን ማጋነን ትወዳለችና ከዛ አንፃር በቃ እይታ እንደሚኖሩ ታውቃለች። መጀመሪያ መጣጧን አይታችኋት ከሆነ አብርሽን ከሌላ ወንድ ጋር አየሁት ከሌላ ሴት ጋር አየሁት ብላ እንግዲህ ሀ ብላ ዩቱቧን ያሳደገችው በእነሱ ማለት ነው። እስካሁን ድረስ ትሸቅልባቸዋለች። ቀዝቀዝ ሲል ደግሞ ትታቸው ታሄዳለች። የሆነ እንዳልኳቸው እነ ዲያኒ ጋር ተገባለ ማገባበት ነገር የላትም ሜሪ ማለት በእውነት ከባድ ሰው ናት። እንደነዚህ አስመሳይ ሰዎች ወላሂ በህይወታችሁ ካሉ በቃ ለእናንተ ጥሩ ይመስላሉ። አሁን እኮ ስትከራከር ለሩታ በጣም በቃ የሆነ በጣም እህቷ በጣም ለሷ የምታስብላት ይመስላል። ገባችሁ አይደል? ግን ደግሞ እሷ ብዙ ነገር አበላሽታባታለች። ከፊት ጀምራ አብርሽና ሩታ ያኔ በቃ ቀለበት አስረው ምናምን እሷ ስትመጣ ታውቃላችሁ ሰርጉን ኩላ በኋላ ተስተካከለ እንጂ መጀመሪያ ላይ ከመሀላቸው እየገባይ ወግድ እያለ እየገፈተረች ተማታችሁ ሁሉ ነበር ታስታውሱ ከሆነ። ዛሬ ላይ ደግሞ ባለፈውም እንደዚሁ በቃ ምን ይሰራልሻል እያለ ወደ ስታማታችሁ ነበረ፣ ይቅርብሽ ስትል ነበረ። ዛሬ ላይ ደግሞ አሁን እሱ የራሱን ህይወት ሲጀምር ድጋሚ መታ ደግሞ ትጨማለቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ያለሁ አልሐምዱሊላህ። በነገራችን ላይ በእውነት ነው የምላቸው እኔ በምንም አይነት ነገር ስሜታዊ ሆኜ ተናግሬ አላቅም። ግን በእንደዚህ አይነት ነገር በትዳር ደረጃ ሲገቡ በጣም ያናዱኛል። ለምንድን ነው ትዳር ማለት ይሄ ዝም ብሎ ቃቃ ጨዋታ አይደለም። ብዙ መስዋዕት የምከፍሉበት፣ ብዙ ነገር የምታለቅሱበት፣ ብዙ የምትከፉበት፣ ብዙ ነገሮችን የምገነቡበት፣ ብዙ ቤተሰቦቻችሁን የምታጡበት፣ ብዙ ነገር የምትረገጡበት፣ ልጅ ወላችሁ ብዙ አይነት ነገሮች መከራዎች የምታሳልፉበት ነው። ገባችሁ አይደል? ስትለያዩ ያን ያገነባችሁትን ንብረት በቃ ብልሽሽ ታርጋችሁ የገነባችሁትን ቤት የምታፈርሱበት፣ ስትገነቡም ስንት ክባችሁ ነው። በቃ ስንት መከራ እያሳያችሁ። ሁሉም ትዳር ደስተኛ ሆኖ አይደለም የሚኖረው። ግን ደግሞ ብዙ በውስጣቸው አፍነው የሚኖሩ ብዙ ለሰው መናገር የማይፈልጓቸው ነገሮች ያንን ችለው የሚኖሩ ሰዎች ናቸው ደስተኛ መስለው የሚኖሩት እንጂ ትዳር ውስጥ ሰላም አለ አይደለም። ዛሬ ሰላም ብትሆኑ ነገ እንደዛው አላህ መረቆ ካልሰጣችሁ በስተቀር መደማመጥ ከሌለ መከባበር ከሌለ አላህ ለሚናገረን ነገር አላህ ፊት ተጠያቂ ነኝ ብሎ የማያስብ ሰው ካልሆነ በስተቀር ወላሂ ከባድ ነው ሰው ጋር መኖር። እንኳን ሰውና ሰው አይምሯችን ነው የራሳችን ጋር ራሱ አሁን የወሰንኩት ውሳኔ ቆየት ብዬ አፈርሰዋለሁ። አያችሁ አይደል? በዚህ ደረጃ ነው ያሉና እንዳልኳችሁ ሩታ ዛሬ መሰበሯ ያናዳል። እውነቷም ከሆነ ሁለተኛ ላይ እየተባለው ከባድ ነው። ሁለተኛው ላይ ደግሞ እሷ በቃ እሷ ናት እሱ እንዴት ዋታ ቃለይ ግን ደግሞ እሱ መያዣ ብላ ሁለተኛ ላይ ከማርገዝ እውነት ከሆነ ማለት ነው አብርሽን በልጅ አይደለም የምታስረው። መጀመሪያ እሷ እንደዛ በቃ የሰው ወሬ እየሰማይ እሱን መገፈትረውን እሱን ዝቅ የምታደርገውን ነገሮቿን ማስተካከል አለባት። ክብሩን በጣም ዝቅ አድርገው ረግጠው እንደዛ እግሩ ስር እያለቀሰ ነበር አይደለ? እሷ ያላትን ነገር አሳልፋ ከመስጠቷ በፊት የዛኔ ካላስ ዛሬ እንደምትፈልገው ካወቀ አሳልፋ መስጠት አልነበረባትም። በቃ ለማን ብላ ኮመንት አታይም እንዴ? ስንት ነገር እኔ እንኳን ላይ ስንት ቀን ነው የጻፍኩላት። ምክንያቱም እኔ ምናልባት እንደሷ ትናንት እንደዚህ አይነት ነገር ገጥሞኝ አልፎብኝ ይሆናል። ግን ደግሞ ከተማር ነው ኮመንተሮች ማለት በጣም የሰውን ህይወት የሚያበላሹም የሰውን ህይወት የሚገነቡም ያልተጋባን ሰው የሚያጋቡ የተጋባን ሰው የሚያፋቱ ማለት ኮመንተሮች ናቸው። በቃ እኛ በምንጽፈው ነገር ሱብሃንአላህ በጣም ብዙ ነገሮች ይበላሻሻሉ። ሰው እንዲጠረጥር እናደርጋለን እና ስለዚህ በዛውም ልክ ደግሞ የሰው ልጅ አይምሮ የሚገነባ የሰው ልጅ ተስፋ የቆረጠን ሰው ተስፋ የሚሰጥ ኮመንተሮች አሉና ልሽ ልብ አትልም ዝም ብሎ ከንትን ከማለት ማለት ነውና ስለዚህ ዛሬ ላይ አብርሽ የራሱን ህይወት መስርቷል። ይመስረት ካላስ አያስፈልጋትም። እሷን በቃች ብሎ ሆዶ የለ እንዴ? እሷም አይታችኋል ስንት ቀን ወረቀት አረባክሽ እያላት መስሪያ ቤት ለመስሪያ ቤት አይታችኋል። እንግዲህ ይዛ ወረቀት ስዞር በቡታጅራ በእንትና ማትገባበት የላትም ታይ እየተባለ ይፈርም እያለ ስንት ቀን ነበር። ታዲያ ሁሉ ድንፋታ ለምን ዛሬ ለምን እንድትሆናለች? ምክንያቱም እናንተ የተፋችሁትን ነገር አላምጣችሁ የጣላችሁትን ነገር ማንም ሰው ቢያነሳው በቃ ተው ትርሱት። ግን አላምጣችሁ ከመጣላችሁ በፊት እናንተ ጥንቃቄ አድርጉ። ያ ነገር የሚጠቅማችሁ ከሆነ ወደ ውስጣችሁ ለማስገባት መሞከር
ገባችሁ አይደል? እና አልተሰበረችም አይደለም እንዳልኳችሁ። አሁን ይሄ ልጅ አግብቶ አብረሽም ቢሆን ቸኩሏል። እውነት ለመናገር ያኔ እሷን የዚህን ያክል የልጁ እናት አይደለ እንዴ? ብዙ አሳልፈ የለ እንዴ? ምን ችግር አለው ተረጋግቶ ሌላ ሚስት ቢያገባ ተረጋግቶ ማለት ነው። ሄርሜላም እኮ በጠበቃችሁ። ስለዚህ የእሷን ፍላጎትም ለመሙላት አይደለም። አንደኛ ሰው ላይ ከትዳር ሲወጣ አንዱን አውጥቶ አንዱን የሚቀጥልበት አይደለም። መረጋጋት አለበት። ሰው እኮ የራሳችንም እኮ ስህተት ይኖራል። ግዴታ የሰው ስህተት ብቻ ሳይሆን እኛም እኮ እንሳሳታለን። እና ሁልጊዜ ልክ ነኝ ብሎ ልክ ኤፍሬም ብሎታል። አሁን አንተ ሁልጊዜ ልክ ነኝ ብለህ አታስባለህ። እውነቱን ነው። የሰው ልጅ ልክ ልንሆን እንችላል፣ ግን ደግሞ ቆም ብለን ማሰቡ የበለጠ ውጤታማ ያደርገናል። እና እንዳልኳችሁ እንኳን ይቅርና እነዚህ አመታቶችን ቆይቷል ከሩታ ጋር ብዙ አሳልፈዋል። ሳቅን፣ ደስታን፣ ስኬትን ምንም ሳይኖራቸው ተገናኝተው እዚህ ደረጃ ደርሰዋል። ዛሬ ላይ ሰውነታቸው ራሱን አስቡት። ትናንት ሲገናኙ የነበራቸው ውበትና ዛሬ ላይ በጣም ልዩነት አለው። የሌላውን ኑሯቸውን ትታችሁት ማለት ነውና ያን ክፉና ደጉን ያሳለፈ ሰው ደግሞ የሰው ልጅ ቢለያይም እንኳን በቃ ያንን ሰው በማይሰብር መልኩ መሆን አለበት። እነሱ ግን እልህ ነው እየተያያዙት ያሉት። ሰው አብሮ የበላ ሰው አብሮ የተኛ ሰው አብሮ ብዙ ያሳለፈ ሰው በዚህ ልክ ሰውን መበዳደል ወላሂ ፈጣሪ መፍራት ጥሩ ነው። ገባቸው? እንኳን ለነሱ ለኛ ለተመልካቾች በጣም እየሰበሩና ነው የሚያሳዩት ነገር በጣም በቃ እንዲሁ ልክ እንደ ስደተኞች እንደ ስደተኞች እድሜ ልባላችሁ እንዲህ በቃ ጅግጅግ ያለ ነው። እዚህ ጋር ስደት ለ2 አመት ብለን መተን እዚሁ እድሜያችን እንደምንጨርሰው ልክ የእነሱም ችግር በዛው ልክ ነው። በቃ ጭቅጭቅስ የሚዲያ ላይ ይወጣል። ስንት ሰው አሁን ትዳር ብሎ በቃ በጣም ያስጠላዋል እንደዚህ አይነትን ነገር ሲያዩ። በቃ ትናንት ያ ሁሉ ዋ እየተባለለት ዛሬ ላይ የለም በቃ። እና እናንተ ብቻ ሳትሆኑ ተመልካችንም ህዝብንም እንትን እያላችሁ ነው። እና ይህ ሰው ላይ እንዳልኳቸው ለምን አንድ ቀን ሻይ ቡና ያላችሁ ሰው አይሆንም? ሸም የሚባል ነገር አለ፣ ትንሽም ቢሆን ህሊና የሚባል ነገር አለ። ያን ሰው ተናዶ ስለተናገራችሁ እናንተ እጥፍ አድርጋችሁ እሱ መበደል አይደለም። ያን ሰው ትንሽዬ ነገር ቢያጠፋ እናንተ እጥፍ አድርጋችሁ ሰው በሰው ላይ መበደል ማጥፋት ተገቢ አይደለም። እንዳልኳቸው አሁን ሩታ ካላስ እምቢ ብላለች አይደለ? ግን ደግሞ ሩጦ ትዳር ውስጥ ከማግባት ትንሽ ቢረጋጋ አሪፍ ነበር፣ ላይምሮዋም ቢሆን እውነትም የተባለው ይሄ ልጅ እውነትም እንደሆነ ትንሽ ለሻል አጣራ። ለምን አስቸኮለው? ከትዳር ገብቶ አይደል እንዴ ተንገብግቦ እየወጣ ያለው? ደግሞ ትዳርስ መግባት ብቻውን መኖር አይችልም ለትንሽ ጊዜ ሰው ላይ እና ብቻ እኔ አሁን አብርሽ ላይ ጥፋት ያየሁበት ሌላ ነገር ሳይሆን እንደው ትንሽ ለምን ቸኮለ? አሁን ላይ እንዳልኳችሁ እሱ አልቆረጠላትም ገና ሩታ ብቻውን ቢሆን ይሄን ያክል ሁሉ አይፈጠርም፣ አትሰበርም በዚህ ልክ። አንደኛ የልጁ እናት ናት። ገባችሁ አይደለ? ያችም ከፈለገችው ትጠብቀዋለች። ለክብሯ ለእንትኗ የማታስብ ሰው ይሰርበኛል ብላ ለሰው ይሉንታ የሌላት ሰው ስለሆነ ጠብቄ ብላትም ትጠብቀዋለች። እሱን ስለምትወደው እሱን ማጣት ስለማፈልግ ትንሽ ጠብቄ ቢላት እሷን ማግባት ከፈለገ ቢረጋጋ ብያ ምናለው። ምክንያቱም የሰው ልጅ ሲናደድም ሆነ ሲደሰት ውሳኔ ውስጥ መግባት ዋጋ ያስከፍላል። ነገ ጧት ሄርሜላ እና እሱ እንደማይለያዩ አትዘንጉ። የምር በእንደዚህ አይነት ውሳኔ ከሆነ እሷንም በዚሁ ልክ ነው እንደዚህ የሚያቃጥላት። ግን አሁን ሄርሜላ ከሩታ ትምህርት ወስድ ያለ ደካማ ጎኗን አውቃለች። የአብርሽን ደካማ ጎን አብርሽ የሚወዳቸውን ነገሮች አጤናለች። እሱን ላለማጣት የግድም ቢሆን ቢረቅጣት ራሱ አከድም በቃ ለምን ያየኋት ሞራኗ ያ ሁሉ ሰው እየሰደባት ያ ሁሉ ሰው እያዋረዳት ችላ ይኖረ